ኤሳውና ያዕቆብ መካከል ጸብ ስታዩ አባታቸው ባለጸጋ ነው እና እኔ በኩር ነኝ ብላችሁ በረከት ከወሰዳችሁ ሁለት እጥፍ ልትወስዱ ነው። ለዛ ነው ኤሳው ያዕቆብን የጠላው። ይህ አለው አስቸጋሪ ነው፣ ላንተ እንዴት ሁለት እጥፍ ሰጣለሁ አለ። ከኤልያስ በፊት ሌላ በኩር የሆነ መንፈሳዊ ልጅ አለው። የሆነ ስፍራ ላይ ኤልዛቤል ስታስፈራራው ጥሎት ይሄደ። ኤልሳ በኩር ልጅ አድርገኝ ሲለው እጥፍ መንፈስ ስጠኝ ሲለው በኩር መንፈሳዊ ልጅ አድርገኝ እያለው ነው። በኩር የሆነ ሰው ብቻ ነው ሁለት እጥፍ የሚገባው። አንድ አባት በኩር በመሆኑ ብቻ ሁለት እጥፍ የማግኘት መብት አለው። ይህንን መብት የሰጠው ራሱ እግዚአብሔር ነው። ሁል ጊዜ ሁለት እጥፍ የሚቀበሉት በኩር ልጆች ናቸው። ሁል ጊዜ መጀመሪያ የተወለደ ሁለት እጥፍ ይወስዳል። ኢሳይያስ ምዕራፍ 61 The book of Isaiah chapter 61 ቁጥር 7 verse 7 ሕዝቤ በእፍረታቸው ፋንታ ሕዝቤ በኀፍረታቸው ፈንታ እጥፍ ይቀበላሉ፣ እጥፍ ይቀበላሉ። በውርደታቸው ፋንታ በውርደታቸው ፈንታ በርስታቸው ደስ ይላቸዋል፣ በውርደታቸው ፈንታ በርስታቸው ደስ ይላቸዋል። የምድራቸውንም እጥፍ ርስት ይወርሳሉ፣ የምድራቸውንም እጥፍ ርስት ይወርሳሉ። ዘላለማዊ ደስታ የነርሱ ይሆናል፣ ዘላለማዊ ደስታ የነርሱ ይሆናል። ክብር ለኢየሱስ ይሁን። Glory to Jesus. አሁን ያነበብነው የእግዚአብሔር ቃል ውስጥ In the Bible that we read now, እንደዚህ የሚል ቃል አለ። there is a word that said, በኀፍረታቸው ፈንታ፣ for their sake of shame, ባፈሩበት ፈንታ፣ for their shame, ባለቀሱበት ፈንታ፣ for their cry, የሰው ፊት ባዩበት ፈንታ፣ for the silly face of man, በተሸማቀቁበት ፈንታ፣ for the things they are confused, አንገት በደፉበት ፈንታ for their necks is down, እጥፍ ይቀበላሉ። they will receive double. እጥፍ ይቀበላሉ። They will receive double. በኀፍረታቸው ፈንታ For their sake of shame, እጥፍ ይቀበላሉ። they will receive double. ክብር ለኢየሱስ ይሁን። Glory to Jesus. ክብር ለኢየሱስ ይሁን። Glory to Jesus. እጥፍ መቀበል ምን ማለት እንደሆነ ነው ዛሬ የምንማማረው። I'm going to teach you what does it mean to have double portion. ከዛ እንደ ነብይ በህይወታችሁ ላይ እጥፍ እንድትቀበሉ ጸልያለሁ። And I'm going to pray as a prophet of God that you may receive double portion. መጽሐፍ ቅዱስ ውስጥ In the Bible that we read, 6 እና 7 ጊዜ wherein it's 6 or 7 times, እጥፍ ስለመቀበል መጽሐፍ ቅዱሳችን ውስጥ ተጽፎ there እናገኛለን። is written called double portion. እና 6ቱም ቦታ ሲጻፍ When it's written in 6 times, ለአንድ ተመሳሳይ ምክንያት ነው የተጻፈው። it is written also for one thing. ሁሉ ጊዜ አንድ ሰው እጥፍ ተቀበለ ስንል When we say someone has received double portion, መጽሐፍ ቅዱስ ውስጥ እጥፍ የሚባለው ቃል የሚጠቀሰው the Bible they use double portion, ከአንድ ነገር ጋር ብቻ ተገናኝቶ ነው። it's related to one thing. ዘዳግም ምዕራፍ 21 Deuteronomy 21. ከቁጥር 15 እስከ 17 Deuteronomy chapter 21. እሺ ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት፣ እሺ በእርሱም የተወደደችው ደግሞ የተጠላችው ልጆቿን ቢወልዱ፣ እሺ በኩሩም ከጠላቸው ሚስት የተወለደው ልጅ ቢሆን ነው ልጆቹ ከሀብቱ የሚወርሱበትን ቀን ከተጠላችው ሚስት የተወለደው በበኩሩ ፊት ከተወደደችው ሚስት የተወለደው ልጅ በበኩር ያደርግ ዘንድ አይገባውምን? ነገር ግን ከሀብቱ 2 እጥፍ ለእርሱ በመስጠት ከሀብቱ ስንት እጥፍ? 2 እጥፍ እሺ ለእርሱ በመስጠት ከተጠላችው ሚስት የተወለደው ልጅ በኩር እንደሆነ ያስታውቅ የኃይሉ መጀመሪያ ነውና በኩርነቱ የእርሱ ነው። ክብር ለኢየሱስ ይሁን። Glory to Jesus. በመጽሐፍ ቅዱስ መሰረት ከሄድን According to the Bible, ሁሉ ጊዜ whenever 2 እጥፍ የሚቀበሉት the person that receive double portion, በኩር ልጆች ናቸው። they are firstborn. የመጀመሪያ ልጆች They are the firstborn. ሁሉ ጊዜ መጀመሪያ የተወለደ If anyone is firstborn, 2 እጥፍ ይወስዳል። they have double portion. ምን ማለት ነው? What does it mean? አንድ አባት One father, 5 ልጆች ቢኖሩት if he has 5 children, 5 ልጆች ቢኖሩት let's say if he has 5 children, 6 ቤት ቢኖረው if he has 6 house, ለመጀመሪያ ልጁ for the first son, 2 ቤት ይሰጠዋል። he will give him 2 house. ለቀረው ልጅ The rest አንዳንድ ቤት ነው will የሚሰጣቸው። have one each. በኩር በመሆኑ ብቻ Because he's firstborn, 2 እጥፍ የማግኘት መብት አለው። he has like the authority to have 2 double portion. ይሄንን መብት የሰጠው ራሱ እግዚአብሔር ነው። It is God who give him the right. ለዛ ነው ኤሳውና ያዕቆብ መካከል Between Esau and Jacob, ጸብ ስታዩ whenever there is fight, አባታቸው ባለጸጋ ነው። their father is very rich man. እና እኔ በኩር ነኝ ብላችሁ በረከት ከወሰዳችሁ 2 እጥፍ ልትወስዱ ነው። It means if you claim that you are firstborn, you will have double portion. ለዛ ነው ኤሳው
ያዕቆብን የጠላው። That's why there is a difference between Esau and at the same time ሁል ጊዜ whenever time ቤተሰብ ውስጥ in a family የበኩር ልጅ the firstborn ሁለት እጥፍ ነው የሚሰጠው። he will have double portion. ሁለት እጥፍ የማግኘት መብት አለው። He has a right to have double portion. ሁለት እጥፍ double portion. ሁለት እጥፍ double portion. ሁለት እጥፍ double portion. ብዙ ጊዜ ከሁለት እጥፍ ጋር ተገናኝቶ whenever the time there is a correlated thing with double portion ፌመስ የሆነ ወይም ታዋቂ የሆነ አንድ እግዚአብሔር ቃል አለ። there is a word of God which we are famous. ሁለተኛ ነገሥት ምዕራፍ 2 ቁጥር 9 ላይ ያለ ቃል 2 Kings chapter 2 እኔ እነግራቸዋለሁ። I will tell you by myself. እንደዚህ ይላል። And it says ኤልሳ Elisha ካንተ መንፈስ አለው from your spirit ሁለት እጥፍ ስጠኝ። I need double portion. ኤልያስ ምን እንዳለው ታውቃላችሁ? Then Elijah replied him ይህ አለው what you asked አስቸጋሪ ነው። is difficult. አስቸጋሪ ነው አለው። It's difficult. ይሄ በጣም አስቸጋሪ ነው። It's difficult. ላንተ እንዴት ሁለት እጥፍ ሰጣለሁ አለው። How could I give you double portion? ለምን እንደዛ እንዳለው ታውቃላችሁ? Do you know why? ከኤልያስ በፊት Before Elisha ሌላ በኩር የሆነ መንፈሳዊ ልጅ አለው። he has a firstborn son. የሆነ ስፍራ ላይ ኤልዛቤል ስታስፈራራው ጥሎት ይሄደ። The person when the Jezebel was frightening him. So Elisha በኩር ልጅ አድርገኝ ሲለው it says bring me to become firstborn. እጥፍ መንፈስ ስጠኝ ሲለው It says give me double portion of spirit. በኩር መንፈሳዊ ልጅ አድርገኝ እያለው ነው። It says bring me unto firstborn of your son. በኩር የሆነ ሰው ብቻ ነው ሁለት እጥፍ የሚገባው። Because it is by firstborn you are claiming that double portion. Let's example. Let's say ከኔ ጋር ናችሁ? are you with me? ኤልሳ አራት አኖይንቲንግ ካለው if he has 4 anointing, ሶስት ልጆች ካሉት if he has 3 children, እኔ ሁለቱን ልውሰድ እያለው ነው። it says let me take 2 of them ሌሎቹ አንዳንድ ስጣቸው and give them one to them. ለኔ የምሰጠውን አብዛው አለው። It says increase for my እጥፍ portion, አድርገው አለው። make it double. ታውቃላችሁ መጽሐፍ ቅዱሳችን በትክክል ካነበባችሁ If you read in the Bible, ነነዌ የተላከው ዮናስ የኤልያስ መንፈሳዊ ልጅ ነው። Nineveh is which is Jonah is a son of Elijah. ልጄ ሞተብኝ በትንቢት ያገኘሁት ነው ብላ ኤልያስ ጋር የመጣችው ሴት ትስላችኋለች? It's very true, Papa. አልገባችሁ? You didn't catch me. ሳይነጠቅ ቢሰጠው Before he's been taken, ሁለቱ ምድር ላይ ነው የሚቀሩት። both will be on earth. መጀመሪያ ነው The first, በዚህ ቅባት እኔ ልነጠቅ። I should have to taken by this እኔ anointing. ስነጠቅ ካየ If you see by with taken, መጎናጸፊያው ስለሆነ እንድነጠቅ ያደረገኝ because the mantle will be taken, ላንተ ሰጣለሁ። I will give unto you. ላንተ ሰጣለሁ። I will give unto you. በዚህ መጎናጸፊያ ግን By this mantle, እኔኛውን የግራቪቲ የሚይዘውን ዓለም ጥየው ልሂድ አለው። I should have to taken from this ጥየው world. ከሄድኩ በኋላ ላንተ ሰጣለሁ። I will give you next to you. ሄሎ Are you with me? እሱ ሄደ And he will be taken. አየው When he see them, ዋው አለው። and they were amused. የኔ አባት የተሸከመው ቅባት ለካ የዚህን ያክል ፓወርፉል ነው አለ። This is of my father that he carried a great anointing. ከዛ ቀጣይ ምን እንዳልታውቃላችሁ? Do you know next what it says? አባቴ አለ። It says my father, my father. ምን ማለት ታውቃላችሁ? What does it mean? የኔ አባት ይሄን ያክል ቅባት እንደተሸከመ አላቅም I እያላችሁ didn't know that my father had this kind of አባቴ anointing. My father, my father. የመጀመሪያው ቃል ካፉ የወጣችሁ ነች። My father, my father. አባቴ My father, my father. የእስራኤል ሰረገሎች The አለ። chariots of Israel. ልክ ሰውየው ሲነጠቅ When the person has been taken, ልክ ሰውየው ሲነጠቅ when the person has been taken አስቡት ከዚህ from here, ሐዋሳ from Awasa, የሚወስድ the thing that way, በ20 ደቂቃ in 20 minutes, የሚያስገባ ማሽን a machine in 20 minutes that travel you. እጃችሁ ገባ። Let's say if it is in your hand. ስሙኝ እጃችሁ ገባ ያ ማሽን። Let's say it is in your ከዛ hand. ምን ተፈጠረ Do you ልንገራችሁ። know what it next happened? ሳትጠቀሙበት Before you use it, የሆነ ሰው ስጡኝ አላችሁ። it says someone says give me, ያ ማሽን እንዳላችሁም አያውቅም። and he doesn't know that what machine had you ከዛ have. ምን እንዳላችሁ ታውቃላችሁ? Do you know what he said? መጀመሪያ እኔ ልሂድና እሰጥሃለሁ። It says I will give you, let's me taken first. መጀመሪያ በዚህኛው ቅባት እኔ ልጠቀምና እሰጥሃለሁ። Let me use by this anointing first. ላያችሁ የፈሰሰው ቅባት The anointing that pour upon ከሌላ me, ሰው በፊት እናንተ እንዲጠቅም ጸልያለሁ። I pray that before you being used by you. እናንተ እንዲጠቅማችሁ ጸልያለሁ። I pray that may use for እናንተን you. እንዲጠቅማችሁ ጸልያለሁ። ቁጭ በሉ። You may have your seat. እንደ ኤልያስ አይነት አእምሮ ይኖራችሁ። Let's be a mind like ምን ማለት ነው Elijah. ልንገራችሁ? What does it mean? አንዳንዶቻችሁ Some people, ስፔሻሊ አገልጋዮች እዚህ ስላላችሁ ነው። because there are ministers there. አንዳንዶቻችሁ Some of you, አይገርምህም? እኔ ጸልይለት እኮ ነው አሜሪካ ሄደው it says you say I pray him that he went to ትላላችሁ። America. እናንተስ What about you? ኬንያ ሄዳችሁ አታውቁም። You never go into Kenya. ያ ማለት What does it mean? ቅባታችሁ እናንተን ሳይጠቅም ሳሟን እንዲጠቅም እያደረጋችሁ። Because you are making the anointing to function for others. not ከዚህ to በኋላ you. ግን እናንተ እንዲጠቅማችሁ ጸልያለሁ። But I pray to function for you. የእናንተን በር እንዲከፍተው ጸልያለሁ። I pray it may open your doors. የእናንተን ደጅ እንዲከፍተው ጸልያለሁ። ጸልያለሁ 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 እጸልያለሁ ጸልያለሁ 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 I pray. የእናንተን በር በኃይል እንዲከፍተው በኃይል እንዲከፍተው
በኃይል እንዲከፍተው ጸልያለሁ። I pray that your doors shall open. አንዳንዶቻችሁ Some of you, እናንተ ጸልያችሁ you pray, የሆኑ ሰዎች ሚሊዮነር ሆነዋል። and some people become የሆኑ ሰዎች multi-millionaire. ቤት ይዘዋል። Some people they have house. እናንተ ጋርስ What about you? nothing። You don't have nothing. እንደ ኤልያስ መሆን አለባችሁ። You should be like Elijah. መጀመሪያ እኔ ልሂድ፣ First, let me take መጀመሪያ ቤቱን ልግዛው፣ Let me first መጀመሪያ buy እኔ the ሚሊዮነር ልሁን፣ ከዛ በኋላ እሰጥሃለሁ፣ ከዛ I will በኋላ give you next. I ተነብይልሃለሁ። will give you next. ዛሬ በህይወታችሁ ላይ እናገራለሁ። Today I'm going to declare upon your life. ላፕራካቶንዶሮቦሳቴ I receive it. የመጀመሪያ ተጠቃሚ ስትሆኑ አይቻልም። I see you are the first user. የመጀመሪያ ተጠቃሚ ስትሆኑ I አይቻልም። see you are the become the first የመጀመሪያ user. ተጠቃሚ ስትሆኑ I አይቻልም። see you become the first user. ቁጭ በሉ። መጽሐፍ ቅዱስ ውስጥ In the Bible, ኤልያስ የሚባለው ሰው the person called Elijah. ምኑ ደስ እንደሚል Do you እንገራችሁ። know what I like him? መጽሐፍ ቅዱስ ሲናገር In the Bible, which you read, ተራራ ላይ ነበር፣ he was a mountain. ሄድና ተገለጣለሁ። He says, "Go and reveal unto him." ሰው ጋር ሳይኮሎጂካሊ እንዴት መግባባት እንዳለበት አያውቅም። He doesn't know how to communicate with human. ይሄ የሰው ሳይኮሎጂ መጠበቅ የሰው አእምሮ መጠበቅ የሚባል ነገር He የለም። doesn't know how to control of human መጽሐፍ ቅዱስ psychology. ስታነቡ In the Bible that we read, የሰራብቷ ሴት ጋር መጣ። it says, "He come to the harbor of Rahab." በልቼ ልሞት ነው አለችው። He says, "I will die after eating this." እኔም ርቦኝ ልሞት ነው አላት። He says, I have to eat. እኔ መጀመሪያ ልብላ፣ አንቺ ከሞትሽም ትሞቻለሽ፣ ችግር የለውም Whether አላት። you die or not, መጀመሪያ ግን እኔ first ልብላ ነው ያላት። let me eat. ሰውየው እንዴት እናንተ ጋር ኮሙኒኬት ማድረግ እንዳለበት አያውቅም። You don't know how he communicates with people. የተሸከመውን ቅባት ግን ያውቀዋል። But he know what the anointing is. የተሸከመው ቅባት ምን ያክል ፓወርፉል እንደሆነ ያውቃል። He know how too much this thing is powerful. ከዛ በላው ይላል መጽሐፍ ቅዱስ። And the Bible says he eat. በቃ አትሞች ማለት And he shall never die. ዱቄቱም አያልቅም፣ ጨውም አያልቅም፣ ዘይቱም አያልቅም፣ ነቲንግም አያልቅም። The oil, whether the flour, it will never be እናንተ decreased. ጋር እንዴት ኮሙኒኬት ማድረግ እንዳለበት አያውቅም። He doesn't know how to communicate with ጌታ human. ኢየሱስ ታውቃላችሁ፣ Jesus of Nazareth. ጴጥሮስ መጣና ለምን እንደ ኤልያስ እሳት አንጠራባቸው He ማለት። says, "Why don't we call them unto Elijah?" ከዛ ጌታ ተገርሞ ምን አይነት መንፈስ ነው He says, የተቀበልከው? "What kind of a spirit do you have የማን received?" ጌታ ኢየሱስ ራሱ በኤልያስ ተደንቋል። Even Jesus was wonder about Elijah. አስቡት፣ ከተራራ ውረድ ሊሉ የመጡ ሰዎችን እሳት ይብላችሁ ነው ያለው ሰው። He says he claimed a fire አልወርድም እኮ upon them. ቀላል መልስ ነው። አልወርድም ቀላል መልስ He ነው። says, "I will never be down." Is simple እሳት answer. ጠራባቸው። Call unto them fire. ፕራካቶንዶሮቦስ Kalibrona ውረድ kalibrosa. የሚሏችሁ ላይ Whatsoever that ዛሬ came እሳትን down, እጠራለሁ። I call fire. ሊያወርዷችሁ የሚታገሉ ላይ Whatsoever they fight እሳትን you, እጠራለሁ፣ እሳትን I እጠራለሁ፣ call እሳትን fire. I እጠራለሁ። call fire. I call of you. ካላችሁበት ሰገነት፣ From any height, ካላችሁበት ደረጃ any level, ሊያወርዷችሁ የሚታገሉ ላይ whatsoever they claim to እሳትን down you, እጠራለሁ፣ እሳትን እጠራለሁ፣ I እሳትን call እጠራለሁ፣ them fire, fire, fire. እሳትን እጠራለሁ። I call fire. ቁጭ በሉ። አስቡት ምን አይነት ሰው እንደሆነ። What kind of man? Imagine መጽሐፍ ቅዱሳችሁን ስታነቡ when you read your Bible. ምን ያክል በተቀባው ቅባት ሰውየው ፌዝ እንዳለው የምታውቁት በምንድነው ልንገራችሁ። Let me tell you how this man is faced. የበላምን ነቢያቶች ጠራቸው። And they called the prophet of Balaam. አምላካችሁን ጥሩ፣ አምላኬን እጠራለሁ I አለ። will call on my God, call unto your God. ጠሩ፣ ምላሽ They አልሰጠም። called them, no answer has እሱ come. He በእሳት የሚመልስ አምላክ ነው ብሏቸዋል። says, my God answered by ከዛው fire. እሳቱ የት ጋር ይምጣ ሲል እሱ ውሃን ያዘጋጀው። And he present the water. እዚህ ውሃ ላይ እሳት ይመጣል አላቸው። Let fire comes upon you. አስቡት፣ ውሃ ላይ እሳት ይመጣል ብሎ ነው በአምላኩ የተማመነው። He is very sure by እንጨት his ላይ God. የሆነ የሚነድ ነገር ላይ ውሃው ላይ እሳት ከመጣ እሱ አምላክ ነው አላቸው። This is my God. If you call my God by fire, የማመልከው አምላክ የማይመስል ነገር ላይ እንኳን ምንም ነገር ማድረግ ይችላል። he can do everything in a something. ውሃ ላይ እሳት ማምጣት ይችላል። He can bring fire upon water. በምድር ታሪክ In the entire history, ውሃ ተቃጠለ የሚባል ዜና ሰምታችሁ ታውቃላችሁ? have you ever seen there is a burning of water? ለመጀመሪያ ጊዜ ውሃውን በእሳት አቃጠለው ሰውየው። For the first time he burned እዚህ water ውሃ by ላይ fire. In this ከውሃው water ከስር አላላቸው፣ is not inside. እንጨቱ ላይ አላለም፣ Not upon ውሃው wood. ላይ እሳት ይመጣል አላቸው። From the water. የሚያወራው ነገር አይገጥምም። Like things are out of sight. ኮሙኒኬሽን አያውቅም። He doesn't know communicate. እና አንድ ሰው መጣ፣ And came to one man. ከሱ የባሰ ሰው አገኘ። He's a very crazy man. ካንተ አለው He says, from you በሬዎችን አርጄ ተከተልኩ፣ that I slaughter everything that I had. ዋው የእግዚአብሔር ሰው ልል ብቻ It's አይደለም፣ not to wonder about you. ሁለት እጥፍ ፈልጌ ነው። I need double portion. ሁለት እጥፍ ፈልጌ ነው። ሁለት እጥፍ I need double portion. በሄድክበት ሁሉ ስከተል የነበረው Whatever that I follow ምንም you, ፈልጌ አይደለም፣ ሁለት እጥፍ። I need double portion. ሁል ጊዜ Whatever, ሁለት እጥፍ ቅባት the double portion anointing. ፎሎ የሚያደርጉ በኩሮችን ነው። It's always follow the first one. ሁለት እጥፍ በረከት It's double portion blessing. ሁል ጊዜ የሚከተለው በኩር ልጆችን ነው። It's also for firstborn. በቤተሰባችሁ ውስጥ የመጀመሪያ ልጅ የሆናችሁ ሰዎች አላችሁ? Is there any who has firstborn? እስኪ እጆቻችሁን አሳዩ። Let me see your hands. እስኪ በእግሮቻችሁ ቁሙ። የመጀመሪያ ልጅ የሆናችሁ
አንዳንዶቻችን አሁን የመጀመሪያ ልጆች እናንተ መሆናችሁን ሳይ መጨረሻውን እያሰብኩት ነው። 200 ዓመቱ ነው ማለት ነው የመጨረሻው። እሺ ቴንክ ዩ ቁጭ በሉ። You may have your seat. ለምን እንዳቆምኳችሁ Do you ልንገራችሁ። know what I said? ባዮሎጂካሊ In a biology, የመጀመሪያ ልጅ በመሆናችሁ ብቻ because you are firstborn, መንፈሳዊ ዓለምም ሁለት እጥፍ ደርሻላችሁ። even in the spiritual realm, you have ግን double ትልቁ portion. ችግሩ እንደሆነ The ልንገራችሁ። greatest problem is ሰይጣን የበኩር ልጅ በመሆናችሁ ብቻ because you are firstborn, አድቫንቴጅ እንዳላችሁ ያውቃል። he know you have an advantage. ሶ ለዛን ሁሉ ጊዜ ቤተሰቡ ሲሰቃዩ የምትዋት የበኩር ልጅን ነው። That's why always in the firstborn always suffer. ቢኮዝ ይሄ መብት እንዳላችሁ ያውቁ። Because they don't know they have the ለዛ right ሁሉ for ጊዜ double የበኩር portion. ልጅ ቤተሰብ ውስጥ ያለን የበኩር ልጅ ይሁን So whenever in a family of firstborn, ሰፈር ሲያደርግ he ታያላችሁ። suffer a lot. በብዙ አይነት ቻሌንጅ ውስጥ ያልፍ He ታያላችሁ። pass through a lot of challenges. አብዛኞቹ ትዳር የላቸውም። They don't have marriage. አብዛኞቹ ፋሚሊያቸው በትንትን Their ብሏል። families messed up. በብዙ ስትረስና ጭንቀት ውስጥ ነው ያሉት። They are in very stressful. ለምን? Why? የቤተሰቡ In a family, የበኩር ልጆች ናቸው ማለት it means they are the firstborn. የዛ ቤተሰብ ወይም ሲቢሊንግ እህትና ወንድም ራስ እነሱ ናቸው ማለት They are the head of their siblings. የዛ እህትና ወንድማማቾች ራስ እነሱ ናቸው። They are the head of their siblings. ታውቃለች ቤተሰብ እንኳን In a family, እናት ልትሞት ስትል whenever their mother was about ልጆቹን to በሙሉ die, አደራ የምትሰጠው ለመጀመሪያ ልጅ ታውቃላችሁ። do you know she give a ቢኮዝ inheritance for the first one? የወንድምና የኤቭሪዋን ራስ ያ ልጅ እንደሆነ ታውቃለች። Because she knows he is the head of the ሶ family. የበኩር ልጆች The firstborn, ሁለት እጥፍ ድርሻ አላቸው። they have the claim to have መንፈሳዊ double ዓለምም right. ሁለት እጥፍ ድርሻ አላቸው። Even their ነገር spiritual ግን realm. ህይወታቸውን ይዩት። But look unto their life. ሰይጣን ያ በረከት ያ ከእግዚአብሔር ዘንድ የታቀደ ፕሮግራም ላይፋቸው ላይ እንዳለ ያውቃል። Because they know what the God has proposed ሶ them. አንዳንድ ያላቸው ካላቸው በላይ ሁለት ያላቸውን ያሳድዳል። Because always they focus in the things they have double. ለዛ ነው ምሳሌ አስቡት። የእናንተ ታናሽ የመጀመሪያ ልጅ ናቸው። የእናንተ ታናሽ ወንድም They are like their younger ደሞዙ brother. 10,000 ብር ከሆነ If his salary is 10,000, ፊዚካሊም ሆነ ስፒሪቹዋሊ 20,000 ብር የማግኘት መብት አላችሁ። you have in physical or spiritually you have the ለምን right ከተባለ for 20,000. የመጀመሪያ ልጅ በመሆናችሁ ብቻ። It's only because they are firstborn. መጽሐፍ ቅዱስ ነው የሚናገረው። That the Bible claims. ለበኩር ሁለት እጥፍ ይገባዋል ይላል። Because for the firstborn it's double ለበኩር portion. ሁለት እጥፍ For the ይገባዋል። firstborn it's double portion. መጽሐፍ ቅዱሳችን በትክክል ካነበባችሁት If you read the Bible correctly, እግዚአብሔር እስራኤልን ለምን ነፃ እንዳወጣ ላሳያችሁ። do you know why God delivered the Israelites? ዘጸአት ምዕራፍ 4 ክፈቱ። Exodus chapter 4. ዘጸአት ምዕራፍ 4 Exodus chapter 4, ቁጥር 21 እስከ 23 21 to 25. እግዚአብሔርም ሙሴን አለው ወደ ግብፅ ስትመለስ በእጅህ ያደረኩትን ተአምራት ሁሉ በፈርዖን ፊት ታደርገው ዘንድ መንበል ተመልከታለሁ። እሺ እኔ ግን ልቡን አጸናዋለሁ፣ ሕዝቡንም አይለቅም። ፈርዖንንም ማንን እንዲህ ይላል? እሺ እስራኤል ምኔ ነው? ለዛ ነው እግዚአብሔር አንድን እስራኤል የምትባለን ኔሽንና የአሕዛብ ኔሽንን ሲያይ ልዩነት አለው። There is a difference between the Israelites and the other እግዚአብሔር nation. እስራኤልን እንደ ሀገር እንኳን የበኩር ልጅ እያለ ነው የሚጠራው። Even God called them, they are my firstborn. ያ ማለት እግዚአብሔር God, the God that we know. መንፈሳዊ ዓለም ላይ In the spiritual realm, ለአገሮች their nations, በጀት ካከፋፈለ if he have portion of their የእስራኤልን wealth, ሁለት እጥፍ ነው የሚያደርገው። he give double to Israel. ለምን ከተባለ የበኩር ልጅ ነው። Because he is the firstborn. ለምንድን ነው ከፈርዖን ሊያላቅቃቸው የፈለገው? Why he need to deliver them from ቢኮዝ Pharaoh? እስራኤል የበኩር ልጅ ነው። Because he is the firstborn. የበኩር ልጅ በመሆናችሁ ብቻ Only because you are firstborn, እግዚአብሔራዊ ወይም መለኮታዊ የሆነ ኪዳን ይከተላችኋል። always the covenant the Lord will follow you. ምን በመሆናችሁ? የበኩር ልጅ በመሆናችሁ ብቻ። Because you are firstborn. ለዛ አሁን ኢትዮጵያዊ በሙሉ ፔንጤ ቢሆን If the Ethiopian all is Pentecost, እግዚአብሔር ኢትዮጵያን መጥቶ የበኩር ልጅ አይልም። it doesn't claim the Ethiopian is my firstborn. የበኩር ልጅ የሚለው እስራኤል ነው ሲል It is for Israelites they claim for the first right. ትንሽ መሬት ነች። It's a small land. ትንሽ መሬት ነች። Small land. በዛ ሁሉ ጠላት የተከበበች ነች። Every enemy surrounded her. ቴክኖሎጂያቸውን ይዩት። Even their technology, look at them. ያላቸውን አምሮ ይዩት። Even their mind. ዓለምን እንዴት እንደሚዘውሩት ይዩት። How they control the world. ቢበዛ 20 ሚሊዮን ቢሆኑ ነው። Even though they are 20 million. ዓለምን በሙሉ በእጃቸው ስር አስገብተዋል። The world is controlled by them. ለምን ከተባለ የበኩር ልጅ ናቸው። Because they are the firstborn. ለኢትዮጵያ 100 ከተመደበ እነሱ የበኩር ልጅ ስለሆኑ 200 ይገባቸዋል። They deserve 200 if 100 is for Ethiopia. ለምን ከተባለ የበኩር ልጅ ናቸው። Because they are the first
በሁሉም አቅጣጫ በኩር ናቸው። They are firstborn. So በኩር ስትሆኑ When you are firstborn, መብት አላችሁ you have a right ሁለት እጥፍ የማግኘት to claim double portion. ሁለት እጥፍ የማግኘት To claim double portion. So sometimes መንፈሳዊ ዓለም ላይ In a spiritual realm, let's say, እግዚአብሔር God, በኩሮችን የሚለዋውጥበት ሂደት አለው። there is something to shift their firstborn. Very true. ልክ እንደ ያዕቆብና እንደ ኤሳው Just like as Esau and Jacob. So መጀመሪያ የተወለደውን ሁለተኛ ይሏል፣ ሁለተኛ የተወለደውን የመጀመሪያ ይሏል። And the second will become the first will become the second. አሁን ያነበብነው የእግዚአብሔር ቃል ውስጥ In the Bible that we read now, ምን እንደሚል ታውቃላችሁ? do you know what it happened? የምድራቸውንም ርስት አለ It says the inheritance of the land, ሁለት እጥፍ ይቀበላሉ። they will receive double ምን ማለት ነው portion. ነገራችሁ? What does it mean? ሌላው ህዝብ The other nation, 100 ካሬ ከሆነ የሚቀበለው if they receive 100 ይሄኛውን በኩር አድርገዋል 200 ይቀበላል እያለ they will receive second. እዚህ ምድር ላይ In this land, በኩር በመሆናችሁ because they are first, ሁለት እጥፍ እንድትቀበሉ ጸልያለሁ። I pray you may receive double portion. አልገባችሁም። You didn't hear it. መጽሐፍ በኀፍረታቸው ፈንታ ይላል Because of their shame, ሁለት እጥፍ ይቀበላሉ። they will have double. ለምንድን ነው ሁለት እጥፍ Why የሚቀበሉ? they will receive double? በምድራቸው በኩር አድርጌ የምጠራው እነሱን ነው። Because I will call them የምድራቸው firstborn. በኩር እነሱ ናቸው እያለ ነው። ከዚህ በኋላ After now, በሄዳችሁበት wherever you go, ሁለት እጥፍ ይከተላችኋል። double portion will follow you. ሁለት እጥፍ ይከተላችኋል። Double portion will follow you. ሁለት እጥፍ ይከተላችኋል። Double portion will follow you. በኀፍረታቸው ፈንታ For the sake of their shame. ምን ማለት ነው ልንገራችሁ? What does it mean? ቁጭ በሉ። What does it mean? ፓስፖርት የያዘ ሰው አለ? Is there anyone who has a passport? ና የሮስ ክስተኝ የት ሄደህ ታውቃለህ? Have you gone to anywhere? ሞክረህ አታውቅም? ሞክሮ ፌል አድርጎበት የሚያክሰው አለ? ሞክረሻል? ነይ ዱባይ እንዳትይ። የት ነው ሞክረሽ ፌል ያደረገው? ነይ ጎበዝ። ሳውዲ ይሻላል ከዱባይ ቲንክ መልሽለት። ምን ማለት እንደሆነ ልንገራችሁ። What does it mean? በኀፍረታቸው ፈንታ ሁለት እጥፍ። For the sake of their shame. ይቺ ልጅ This woman, ሳውዲን ስትሞክር when she tried to Saudi, ቤተሰቡን በሙሉ ቻው ብላለች። and she already said bye. ከዛ ዲናይ ሲደረግ ወይም አይሆንም ስትባል When she get rejected, ምን መጣ እሷ ጋር? shame came upon her. ኀፍረት መጣ። Shame came upon her. አሁን ሁለት እጥፍ ስትቀበል እንደሚሆን ታውቃላችሁ? Do you know what the next double portion when she የተዘጋባት receives? አንድ የውጭ በር ነው። One door is closed. ከዚህ በኋላ ብዙዎች Every door will be open. ሁለት እጥፍ ማለት ያ ነው። የተዘጋባት አንድ የውጭ በር ነው። It's only one door which is closed. Next, ይሄኛው ኤምባሲ፣ this embassy. ቀጣይ ኤምባሲ ቀጠሯለሽ። Next embassy. ያኛው ኤምባሲ ቀጠሯል። The next embassy. ያኛውም እየጠራሽ ነው። Next embassy. I receive. ሁለት እጥፍ ማለት ምን ማለት እንደሆነ ልንገራችሁ። What does it mean to be double portion? ና በምናችሁ ፈንታ For sake of your shame. ይሄ ሰውዬ This man, አንድ ስራ ሞከረ። he tried one job. ሞከረ። He tried and tried. አንድ ወር አለፈ። 1 month, 2 ወር አለፈ። 2 months, 3 ወር አለፈ. 3 months, 6 ወር አለፈ. 6 months, አመት አለፈ። a year, 2 አመት፣ 2 years, 3 አመት 3 years. ምንም ነገር የለም። Nothing has been changed. አያዋጣም ብሎ ዘጋው። And he closed it. የተዘጋው ስንት የሥራ በር ነው? It says one door. ሁለትም ከሆነ ችግር የለው። Well, let's say even 2. በኀፍረታቸው ፈንታ ማለት And it's meaning for the sake of their shame. Next, አንዱ ተዘግቷል። it says one is closed. ቀጣይ ቦሌ ይከፈታል። Bole will open. ቀጣይ ሰሚት፣ Summit will ቀጣይ open. 22 Howler. በኀፍረታቸው ፈንታ ሁለት እጥፍ። Because of their shame, double portion. እሱ አንድ የሥራ በር ነው የሞከረው። Only he tried one door. ሰይጣን በሱ አሳፈረው። And the devil gave him a shame. ቸርች መጥቶ እግዚአብሔር ከፈተልኝ ብሎ መስክሯል። And he gave testimony. ዝግት አደረገው። It was closed. ዛሬ ከዚህ ትንቢት የተነሳ After this prophecy, ሁለት እጥፍ በሮች ይከፈታሉ። double portion doors. ሁለት እጥፍ በሮች ይከፈታሉ። በሮች ይከፈታሉ። በሮች ይከፈታሉ። Double doors will open. ለዛ ነው መጽሐፍ ቅዱስ እንደዚህ ነው የሚለው። And the Bible says, በቢዝነሳቸው ፈንታ አይልም፣ not in their business, በኀፍረታቸው፣ in their shame, በኀፍረታቸው። in their shame. ቴንክ ዩ እናንተ ይሄን ሰው ያያችሁት Have you seen this man? ቤት ለመግዛት ሞክሯል። He tried to buy a house. በቻለው አቅም መሬት በእጁ ለማስገባት ሞክሯል። He tried that land in his hand. ሞከረ ፌል አደረገ። He tried and he get failed. ዛሬ ከዚህ ትንቢታዊ ቃል በኋላ After this prophetic declaration, ሁለት እጥፍ መሬት ወደሱ ይመጣል። double portion land will come. ያ ማለት ይሄኛው አይ ቲንክ የካ ክፍለ ከተማ ነው መሰለኝ ይላል። It's from ያኛው ለሚኩራ ነው ይላል። ያኛው አራዳ ነው ይላል። ያኛው ንፋ ሁለት እጥፍ double.
ዛሬ ይሄንን ቃል ተሰብካችሁ when I preach this word upon you, አንድ ነገር እንድታስቡ ፈልጋለሁ። I'm going to tell you one thing. እዚህ አብሮ የመጣችሁ ወንድማማቾች አላችሁ? Is there any brothers or sisters? አብሮ የመጣ እህትና ወንድማማች የወንድምና ወንድማማች የእህትማቾች ነው። በእስራኤል ባህል መሰረት in the culture of the Israelites, በእስራኤል ባህል መሰረት in the Israelites culture, የበኩሩን ፋይናንስ አትጠይቁትም። you will never ask the firstborn. የሌሎቹን ነው የምታዩት። You ask for the rest of them. ይሄኛው ሁለት አለ ካለ ኦኬ ይሄኛው ታላቅ ወንድም አራት አለው ማለት ነው። The reference is the firstborn. because ውርስ ሁለት እጥፍ ይገባቸዋል። Because the inheritance is second. መንፈሳዊ ዓለም ጋር ስትመጡም ልክ እንደዛው The same thing in the spiritual world. የያዕቆብ አይነት አእምሮ ሊኖራችሁ ይገባል። You should have to be the mind of Jacob. ምን ማለት መሰላችሁ? ያዕቆብ What does it mean? አባታቸው Their father, የኤሳውና የያዕቆብ their father of Jacob and ይስሐቅ አለ። Isaac. ያዕቆብ መጣና And Jacob came. ሁለት እጥፍ በረከት ወይም ብኩርና ተቀበለ። It says he received double portion of blessing. ኤሳው ተናደደ። And his brother was ለምን ተናደደ ታውቃላችሁ? Do you know why he canceled? የአባቴን ንብረት ሁለት እጥፍ ሊወስድ ነው ብሎ አሰበ። Because he think that he will be the inheritance of his father. እገለዋለሁ ብሎ አሰበ። He says I will kill him. ቀጣይ ቀን እንደተፈጠረ ነገራችሁ። Do you know what next happened? ያዕቆብ በሌሊት ከቤት ወጣ። And Jacob left the house. የይስሐቅን ሙሉን አንተ ወሰደው አለው። He says take everything belongs የአባትን to my father. ያልፈልግም በኩር ያደረገኝ እግዚአብሔር ነው እሱን ወስዳለሁ አለ። He says I will take from the God not from my father. አልገባችሁ? በኩር ያደረገኝ እግዚአብሔር ነው። It is God who make me the ይስሐቅ first. አይደለም በኩር ያደረገኝ። ይስሐቅማ ኤሳው መስየው ነው የባረከኝ። He told because I'm በኩር ያደረገኝ እግዚአብሔር ነው አለው። It is God who make me firstborn. የኤሳውን አንተ ውሰድ የእግዚአብሔርን እንወስዳለሁ አለው። I will take belongs to God. ላፕራካቶንዶ ሮቦሳቴ I receive it. ጀለብሬዲያ ክራዶሳን I receive it. እዚህ አራተኛም አምስተኛም ልጅ ብትሆኑ Whether you are 5, 6 or 7. ያቶ ከበደንና ያቶ አየለን የመጀመሪያ ልጃችሁ ውሰድ ችግር የለውም። የመጀመሪያ ልጃችሁ ውሰድ። Whether he can take from his እናንተ father. መንፈሳዊ እንድትወስዱ ነው የምጸልየው። But I pray you may take the spiritual. እንደ ያዕቆብ እንድትሆኑ ነው የምጸልየው። That is me. እንደ ያዕቆብ እንድትሆኑ ነው የምጸልየው። I receive it. አስቡት ምን አይነት አእምሮ ነው ያለው What ያዕቆብ? kind of mentality? ምን አይነት አእምሮ? What kind of mentality? የአባቱ ይስሐቅ ሀብት ታውቃላችሁ? You know the inheritance of his father. አባቱ የውሃ ጉድጓድ ቆፍሮ እኮ ነው ወደ ዓለም ሁሉ በዛል ያለው። It says I will inherit the whole ቢሊየነር entire ነው world. አባቱ። He's በጣም ባለሀብት ነው። multi-billionaire. ከአባቱ ቤት From his father's house. 100 ብር ወይ $100 ሳያነሳ ወጣ። He doesn't even take a penny of አንተ anything. ባለጸጋ የምታውቀው አባቴን ነው አለው ለይስሐቅ። It says you know my father is ከአባቴ very የሚበልጥ rich. ባለጸጋ አምላክ ነው እኔን በኩር ያደረገኝ። He who make me the firstborn is የሱ ሀብት his inheritance. መጽሐፍ ቅዱስ ስለ እግዚአብሔር ሀብት ሲናገር ምን እንደሚታውቃላችሁ? Do you know why he says in the Bible about the የኤፌሶን መጽሐፍ in the book of Ephesians? ቁጭ በሉ unreachable wealth ነው የሚለው። Unsearchable, unreachable wealth. ምን ማለት ነው? ደምራችሁ ቆጥራችሁ ይሄ ያለው እያላችሁ እናንተ ይደክማችኋል። Whether you count or not, you will be the one who turns. መቁጠር ደከመኝ ብላችሁ ታቆማላችሁ። And you say enough. የዚያን ያክል ባለጸጋ ነው። He is my father is wealthy. አስቡ ዓለም ላይ ቁጥር አንድ ባለጸጋው ማን ነው? ኤለን ማስክ ነው አይደለ? That we know that Elon Musk is the ኤለን first. ማስክ ተቆጥሮ 220 ቢሊዮን ተብሎ ተደርሶበታል። And he's about 200 billion, I think. እግዚአብሔርም ችግር የለም ቁጠሩ ብሎ God said count. ተቆጠረ። They count and they count. ከዛ ጳውሎስ እንደዚህ አለ። And Paul said አንሰርቸብል ነው አለ። it's unsearchable. ከመታወቅ ያለፈ ነው አለ። Unsearchable. ሪሰርች ብትሰሩ የማትደርሱበት ነው አለ። You will never search it. ባለጠግነቱ የዛን ያክል ነው። His wealth is more than things. አንተ የይስሐቅን ወሰዳለው። So take unto Isaac. ከይስሐቅ የሚበልጥ ባለጸጋምና እኔ I ያውቃለሁ። know who is richer than me. ዛሬ Today እምነታችሁን your faith ኢሳይያስ 61:7 ላይ እንድትገነቡት ነው። I need to build upon the Isaiah 61:7 ከእግዚአብሔር ዘንድ from God የተዘጋጀ that it is already ሁለት እጥፍ prepared. አለ። There is double portion. ያንን ዛሬ በእምነት እንድትተናጠቁ Receive double portion now. በእምነት ተናጠቁ። ውሰዱ። Receive it. ሁለት እጥፍ ሁለት እጥፍ double. ለዛ ነው ይሄ ህግ So this law አሁንም ድረስ till this time ለበኩሮች የሚሰራ ህግ ነው። it works for firstborn. በኩር ለሆኑ ሰዎች ይሄ ህግ ይሰራል። Always for the firstborn. ለዛ ነው በኩር የሆኑ ሰዎች Firstborn ባለማወቅ በብዙ ጨለማ በብዙ ውጊያ ውስጥ የሚያልፉት ለዛ ነው። That's why they pass through a lot of temptation. መብታቸውን አያውቁትም። They don't know what they have to claim. ለመብታቸው ፋይት አያደርጉም። They don't know for their rights. ይገባኛል ብለው አይነሱም። They don't claim for their own. ይገባኛል ብለው አይነሱም። They don't claim for their own. መንፈሳዊ ዓለም ይዘጋጅላቸውን ነገር አያውቁትም። They don't know what the spiritual realm has presented them. ላይፋቸው ምስቅልቅል ይላል። So their life messed up. በኩር ወንድም ካላችሁ የበኩር ወንድሞቻችሁን ታሪክ እኮ አብዛኞቹ ታውቃላችሁ። You know their firstborn of their ልክ house. ላይፋቸው ልክ አይደለም። because
They know that. ቤተሰብ የእግዚአብሔር ቃል አልበራለትም። Because the family doesn't know the enlightenment of የእግዚአብሔር ቃል God. አልበራላቸው። They don't know the word of God. በኩር ውስጥ ያለው ኃይል አልገባቸው። Because they don't know what in their firstborn. በኩር ውስጥ ያለው ኃይል አልገባቸው። They don't know what in the firstborn. ዓለም ላይ በቤተሰብ የሚመሩ ካምፓኒዎችን አይታችኋል? Have you seen a company in the entire world? አባቶች ሲሞቱ ወዲያውኑ ካምፓኒውን ከሞታቸው በፊት ለበኩር ልጅ ነው የሚያስተላልፉት። Because always the inheritance is given to the ለምን firstborn ከተባለ in every world. ለሁለተኛው ልጅ ብታስተላልፉት If you give for second, 1 ቢሊዮን ከሆነ የምታገኙት if you have 1 billion, በኩሩ ስለያዘው ብቻ 2 ቢሊዮን ይሆናል። is because of the firstborn. ሁለት እጥፍ ትርፍ፣ ሁለት እጥፍ ባለጠግነት፣ ሁለት እጥፍ በረከት ታቀዶለታል ለበኩር ልጅ። Because in the spiritual realm it's already presented double portion. ሁለት እጥፍ፣ Double portion. ሁለት እጥፍ፣ Double portion. ሁለት እጥፍ፣ ሁለት እጥፍ። ሶ ራሱ እግዚአብሔር መጣና That's why God came ለአንድና ለሁለት ሰው እኮ አይደለም for ያለው። one, not only two. እስኪ ድጋሚ አንብቡት። ታላቅ ማን ነው ባትልም ያው ያውቃሉ። እሱ ነው ብትል ላስገባ ነበር። አብራችሁ ሕዝቤ በእፍረታቸው ፋንታ ማን ሕዝቤ አሁን በኩር እያለ የጠራው ማንን ነው? Who is claiming or ሕዝቤ calling? እያለ እኮ ነው። My nation is. ከዚህ ሕዝብ መካከል ራሳችሁ መቀላቀል ትችላላችሁ። He says you can add upon yourself. አሁን እግዚአብሔር የበኩሩም እንዳደረገው ታውቃላችሁ? Do you know what he's given the firstborn? ሕዝቤ ብሎ የሚጠራው ሕዝብ አለ። There is called nation. ሕዝቤ ብሎ የማይጠራው ሕዝብ አለ። There is called, it doesn't call ሕዝቤ by. ብሎ የማይጠራው ሕዝብ The nation that is not called by አንድ God. ካለው If it's one, ሕዝቤ ብሎ የሚጠራው ሕዝብ the people who is called, ሁለት ይገባዋል። they deserve two. ሕዝቤ ብሎ የሚጠራው ሕዝብ The nation that's called, አራት ካለው if it has four, ሕዝቤ ብሎ የማይጠራው ሕዝብ ብሎት ብቻ ነው የሚፈቀድለት። it's only allowed for him ቢኮዝ to. ይሄ መንፈሳዊ ሕግ ነው። This is spiritual law. በሁሉም የህይወታችሁ አቅጣጫ In ላይ every aspect of your life. ሁለት እጥፍን እናገራለሁ። Double portion. ሁለት speak. እጥፍን እናገራለሁ። ሁለት እጥፍን እናገራለሁ። ሁለት እጥፍን እናገራለሁ። ለዛ ነው አሁን ያነበብነው ቃል ውስጥ In the Bible that we read, በሀፍረታቸው ፋንታ የምትል ቃል አለች። it says in the stead of their shame. ልክርኛል Am I right? በሀፍረታቸው። ለዛ ሁል ጊዜ ሁለት እጥፍ የሚገባቸው ሰዎች እንደሚገባቸው ካላወቁ ሰይጣን ህይወታቸውን በሀፍረት ይሞላዋል። Every person that they didn't claim his firstborn ለዛ of ሁል the ጊዜ double portion, የመጀመሪያ ልጆች firstborn portion. አግብታችኋል? Have you married? አላገባንም። I didn't marry. ለምን? Why? እነዚህ ልጆች እስከሚያድጉ ብዬ። Because I need this, my brothers and my sisters to ገንዘብ grow. አለ? Do you have money? የለኝም። I don't have. ለምን? Why? የሆነ ነገር አለ? Do you have something? የለም። ቢኮዝ The reason, በማወቅም ይሁን ብዙ ጊዜ ሳያውቁት because of they don't know, ሁለት እጥፍ ስለሚገባቸው since they deserve second portion. ሰይጣን ህይወታቸውን በሀፍረት ይሞላዋል። Because the devil will be fought upon them by ኤምባሲ shame. ገብተው አፍረው እንዲወጡ ያደርጋል። And he make them to be shamed because of the embassy. ስራ ጀምረው አፍረው እንዲዘጉ ያደርጋል። Because of work or job, they become ምንም hopeless. ነገር ቢጀምሩ Whatever they start, መጨረሻው ሀፍረት ነው የሚሆነው። their end will be shame. አገልግሎት ጀምረው And when they start ministry, እንዲያፍሩ ያደርጋቸዋል። they become to become shame. ሪሌሽንሺፕ ጀምረው In their relationship, በቃ ጨረሱ ብላችሁ ስታስቡ when they claim they finished, መጨረሻ ላይ በሀፍረት ይሞላሉ። they fall with shame. እግዚአብሔር God, ከባድ መንፈሳዊ ውጊያ እንዳለባቸው ያውቃል። በኩር በመሆናቸው because of their firstborn, He know you have a lot of መጣና warfare. እንደዚህ አለ፣ And He came, ሕዝቤ አለ my nation, በሀፍረታችሁ ፈንታ instead of your shame, ሁለት እጥፍ ትቀበላላችሁ። you will have double portion. ሁለት እጥፍ ትቀበላላችሁ። You will have double portion. አሁን አንድ ስክሪፕቶና ወረቀት እንድትይዙ ወይም ስልካችሁ እንድትይዙ ፈልጋለሁ። I need to write something. ምን አድርጋችሁ ነው ያፈራችሁት? What is the shame upon you? ስራ ጀምራችሁ፣ Whether you have work, ኤምባሲ ገብታችሁ፣ whether in embassy አገልግሎት ጀምራችሁ፣ or ministry, ሪሌሽንሺፕ ጀምራችሁ፣ into relationship, ትዳር ጀምራችሁ፣ whether into marriage, ለመውለድ አስባችሁ ፌል አድርጎ whether you failed in order to በምንድን ነው give birth, ያፈራችሁት? what is the shame upon you? ለመናገር የከበዳችሁ እንኳን ሰው ፊት እንዳትቆሙ ያደረጋችሁ ነገር ምንድን ነው? The thing that makes you to be shame. ጻፉት፣ Write it down. ጻፉት። የኔንም ጻፉልኝ እዛ ውስጥ ጻፉት። ይሄ በምንድን ነው ያፈራችሁት? What is the thing that makes you የማይጽፍ become ሰው shame? እንዳይኖር ወረቀትና ስክሪፕቶ ከሌላችሁም ስልካችሁ ላይ ጻፉት። Use your phone or any pen or paper. ይሄ ቸርች ፕሮፌቲክ ቸርች ነው። This church is a prophetic church. ፕሮፌቲክ ቸርች ማለት ምን ማለት እንደሆነ What ልንገራችሁ። does it mean to be a prophetic church? በፕሮፌቲክ ቸርች እና The difference between prophetic church ፕሮፌቲክ ባልሆነ ቸርች መካከል ያለው and the church which are not prophetic, ትልቁን ልዩነት ልንገራችሁ። the greatest difference is, እዚህ መጥቼ I came, 7-20 ነጥቦች ብዬ አውርቼ አላውቅም። I didn't tell you the pointers, 20 pointers, 30 pointers. የአብስራና የማርዳርና ወደ እነሱ ዙሩ። እችን ምሳሌ
ብዙ ጊዜ አባቴ ይጠቅሳታል። ወደ እነሱ ዙር እንደዚህ ሞተር ሲነዳ እንዴት ነው? How to ride a motor. እዚህ ጋር ነው የሚያዘው አይደል? ሞተር ሲነዳ ዳን እሱ እየነዳ ነው። He's riding. እየነዳ ነው። He's riding. እየነዳ ነው። He's riding. ማን እየነዳ ያለው? He's the one who's riding. ፕሮፌቲክ ማለት ነው ንገራችሁ። What does it mean ፕሮፌቲክ እና to be ፕሮፌቲካል ነው መካከል እየነዳ ነው። He's ሶ riding. የሆነ መታጠፊያ ላይ ሲደርሱ Whenever there is turning point, ያብስራ እንደዚህ ይታጠፋል አይደል? and Yabsra will turn. በኋላ ያለው ካልታጠፈ ይወድቃል። The second person, if it doesn't turn, ፕሮፌቲክ will fail. ቸርች ማለት In a prophetic ሁል church, ጊዜ መንፈስ ቅዱስ በዚህ በኩል አይሄድም። and always the Holy ሲታጠፍ Spirit, ለመታጠፍ የተዘጋጀ ማለት ነው። it means when it turn with the የሆነ Holy ፕሮግራም Spirit. የሆነ እቅድ የሆነ ነገር ፕሮቶኮል ፎሎ የሚያደርግ አይደለም። It's not the protocol. ስፒሪት ሲታጠፍ አብሮ የሚታጠፍ It's follow the መንፈስ ቅዱስ Spirit. እንደዚህ ሲል አብሮ እንደዚህ እዚህ መጥቼ I came here. ፕሮፌት በዚህ መሰረት ብታስተምር ብሎ ማንም ሰው መመሪያ ሰጥቶኝ አያውቅም። Because nobody guided me before. ለምን? Why? ስለ አንዳንድ ሰው ይሄኛውን ብንማር ቆንጆ ነው፣ ይሄኛውን ብንማር ቆንጆ ነው፣ ይሄኛውን ብንማር ቆንጆ ነው የምትሏቸው ትምህርቶች ይኖራሉ። There may be a teaching that you should have to know. እናንተ ነው ያላችሁት። That you claim it. እዚህ ስንመጣ ጌታ ምን ይላለው? What Jesus said. ሁለት እጥፍ ካለ Second double portion. ሁለት እጥፍ ብለን እንታጠፋለን። We go on the double እዚህ ጋር portion. ስንደርስ The second ቅባት time. ካለ ቅባት እንላለን። If he say anointing, እዚህ he ጋር say anointing. ሲመጣ When he say ሌላ ነገር ካለ አብረን ነው የምንከተለው። we follow him. ለዛ ነው ብዙ ሰዎች Whatever time መንፈስ ቅዱስን በመከተሉስ they followed Jesus. የሚወርቁት እዚህ ላይ ነው። That's why they fell. ይመጣሉ። They came. ሲታጠፍ አይታጠፉም። They didn't turn with the Holy እሱ Spirit. እንደዚህ ሲል እነሱ When they እንደዚህ turn already they go in the wrong ሲታጠፍ way. አብሮ ለመታጠፍ ሬዲ መሆን You አለባቸው። have to be ready to turn with Holy Spirit. ለዛ ነው ጳውሎስን አይታችሁታል። That's why have you seen Paul? የጴጥሮስ መልእክት ውስጥ Whenever there is a epistle of, ጸጋ የሚል ትምህርት አታገኙ። there is no teaching the epistle of Peter. የይሁዳ ቡክ ውስጥ In the book of Judah የያዕቆብ ቡክ ውስጥ or James, ጸጋ የሚል ቃል አታገኙ። there is no word called grace. ጸጋ የሚለውን ነገር አብራርቶ የነገረን ጳውሎስ ነው። It was Paul who revealed it. ሲናገር እንደዚህ አለ። And he said, ገማልያ አስተምሮኛል አለ። he says, I was under ገማልያ Gamaliel. ሲያስተምረኝ ሕጉን ያስተማረኝ። He teach me a lot. መጽሐፍ ቅዱስ አስተምሮኛል። He teach me very well. ገማልያ አስተምሮኛል ብዬ ግን መጥቻ አልደገምኩም አለ። I didn't repeat it after Gamaliel. በመገለጥ ያገኘሁት ነው ይሄኛው። I have by revelation of that. ይሄኛውን ከሆነ ሰው አይደለም በመገለጥ ነው ያገኘሁት። I have direct revelation from God. መንፈስ በዚህ በኩል ሲል ገማልያን እዛ ጋር ጣልኩት። And I left behind the Gamaliel. ገማልያ ሕግን ያስተማረኝ። Because Gamaliel taught me the law. እያንዳንዱን ሕግ አስተምሮታል ገማልያ። Every law he teach him. ጸጋን ገማልያ አያውቅም። And Gamaliel doesn't know grace. ከኔ ጋር ናቸው። Are you with me? የአዲስ ኪዳን የሕይወት ሥርዓትን ገማልያ አያውቅም። Gamaliel doesn't know the law of the New Testament. ሶ እስከሆነ ታይም ድረስ ገማልያ ጋር መጣ። He was following Gamaliel to any time. የሆነ ስፍራ ላይ ገማልያ በዚህ ሲሄድ አይኔ በዚህ ሄዳል። And he turned unto the Holy Spirit. በመገለጥ ያገኘሁት ዕውቀት ነው ይሄኛው አለ። I have by revelation. እንቅስቃሴያችሁ ጭምር ፕሮፌቲክ እንዲሆን እጸልያለሁ። I declare that how to ፕሮፌቲክ እንዲሆን እጸልያለሁ። ፕሮፌቲክ እንዲሆን እጸልያለሁ። I receive it. ፕሮፌቲክ እንዲሆን እጸልያለሁ። Amen. ታውቃላችሁ ምድራችሁን ውስጥም In the entire world, ዝማሬ እንኳን ካሰባችሁ if you think even worship, መዝሙረ ዳዊትን ደግሞ የሚዘምርላችሁን ዘማሪ አትስሙት። don't link to the Psalms he repeated it. ምሳሌ አሴ የሚዘምራት በጣም ወዳት መዝሙር አልተዘጋም ምዕራፍ የምትል It says, I like about what I sing. መቼ ነው የዘመርካት? አሴ አልተዘጋም ምዕራፍ ያንተ ነች አይደል? ግጥሙም ዜማውም የሱ ነው። መቼ ዕለት ነበር? ምን ያክል ዓመት ይሆነዋል? እድሜ የሚያሰላ የለም አይዞህ 10 ምናምን ዓመት ይሆነዋል። አልተዘጋም ምዕራፍ የሚለውን ሲዘምረው እመኑኝ ሁሉም ነገር ዝግትግት ብሎበት ነው። Everything was locked. አንዲት ፕሮፌቲክ መዝሙር ግን ታስከፍታለች። But one prophetic song has been ሲዘምሩ ሆሊ ስፒሪት ወደ ውስጣቸው የሚያመጣቸው ፕሮፌቲክ ወርዶች መዘመር ተጽዕኖ ፈጣሪ ያደርጋቸዋል። make it become a great በሙሉ impact. ፕሮፌቲክ አድርጉት። Make your prophetic walk. sometimes ትልቁ ፕሮብሌማችን The greatest problem is የሆነ ሰው ዳቦ ቤት ከፍቷል። someone has opened already bakery. እሱ ዳቦ ቤት ስለከፈተ መክፈት የለባቸው። You should never have to open another bakery. እንቅስቃሴያችሁ ፕሮፌቲክ መሆን አለበት። Walk according to the prophetic. ላ ፕራካቶሎቦሳ I receive it. ጀለ ፕሬዴጌዴሌቦስ I receive it. ራካቶንዶሮቦሳ ታካቴ I receive ጀለ it. ፕሬዴጌዴሌቦስ I receive it. ራካቶንዶሮቦሳ ታካቴሌቦስ I receive it. ቁጭ በሉ። You may have your seat. አንድ ጊዜ ነግሬያቸዋለሁ። And at the time I told you, ፕሮፌት ኤንጅል Prophet Angel, ማካንዲዋ ቁጭ ብሏል። he was with Prophet መንፈሳዊ Makandiwa አባቴ ማለት ነው። ፕሮግራም ውስጥ in the program. አንተ ሰውዬ ተነሳለው። Says, you man rise up. ሰውዬው ተነሳ። The man rise up. ሚስት ሳውዝ አፍሪካ ነው ያለችው። Your wife is in South Africa. አዎ Yes. ይሄን ያክል ጊዜ ሆናታል። She's been there for this. Ow. Yes. እሷ ልክ ኤርፖርት ስትደርሳለው When he reached into airport, ፍርድ ቤት ሄድና ፍታት። let's go and divorce her. ማካንዲው አለው If Makandiwa was a man,
confused. ኤቭሪዋን ግራ ተጋባ። Everyone was confused. ልክ ዚምባብዌ ስትገባ ፈታታለው። It says whenever she read in Zimbabwe, divorce her. የሰራዊት ጌታ እግዚአብሔር ይሄንን ይላል አለው። Because this is the Lord of the hosts that declare. ከዛ ቀጣይ ጊዜ The next time, ከወር በኋላ after months, ፕሮግራም ላይ ሰውዬ መጣ። the man came again. መጣ። He was in line. ሲመጣ When he came, የበሽታ እንደዚህ የሚጸልይላቸው ሰዎች የሚጽፉት አለ አይደለ? the paper was just for their sickness. ከወር በኋላ እንደዚህ እሷን ይዟት መጣ። At the same time, he bring her with him. ምን እንደሆነ ታውቃላችሁ? Do you know what he said? ሚስቱ መጣች። She came, his wife. አንድ ቀን እሱ ጋር ተኛች። She sleep with him one day. HIV በሽተኛ ሆነ። And he become HIV. በሳምንቱ ሞተች። The next time she died. ቤተሰቦቹ ሬሳውን አንቀበልም አሉ። And her family doesn't accept their burial. ፖሊስ ምርመራ ጀመረ። የገደላት እሱ ነው ተብሎ። And the police, they claim he's the one who claimed. HIV በሽተኛ ነው። He is HIV. ፖሊስ ምርመራ ጀምሮበታል። And the police has already declared. ባለቤቱ ሳውዝ አፍሪካ ካለው ከሌሎች ሰዎች HIV ተቀበላን የመጣችው። She received HIV from South Africa. ሰውየው ምን ላይ ነው የተሸወደው? It says what does he miss? ፍቺ የሚባል ነገር የለም የሚል አእምሮ ውስጥ ሁለት ጥቅሶች አሉ። Because there is two verses in his mind. ስፒሪት ሲታጠፍ አብሮ አልታጠፈም። He doesn't go with the spirit. ለዛ ነው መጽሐፍ ቅዱስ ፍቺን እጠላለሁ ይላል አይደል? And the Bible says I hate about divorce. መጽሐፍ ቅዱሳችን ደግሞ ጋለሞታ ሴት አግባ የተባለ ነብይ አለ። And there is a prophet Mary unto. ይሄ የእግዚአብሔር ድምጽ አይደለም ብሎ ሰውየው ኖ ብሎ አላለም። ሄዶ ጋለሞታ ሴት አገባ። And he marry a prostitute. ልከኛ አይደል? Am I right? መንፈስ ጋር የምትንቀሳቀሱ ሰዎች ሁሉ Walk according to the spirit. እንቅስቃሴያችሁ ከመንፈስ ቅዱስ ጋር እንዲሆን ጸልያለሁ። I pray that you walk with the spirit. መጽሐፍ ቅዱስ እንደዚህ ይላል። And the Bible says እነዚህ በመንፈስ የሚመሩ those who lead by the spirit ምኖች ናቸው? they are sons of God. የአማርኛው እንደዛ የሚለው And the Bible says የግሪኩም እንደሚል ልንገራችሁ። they know according to the Greek እነዚህ መንፈስን የሚከተሉ ነው የሚለው። it says these follow the Holy Ghost. ምንድነው የተከተላችሁ ያላችሁ? What they were following. መንፈስን ከሆነ የምትከተሉት ብቻ ናቸው እግዚአብሔር ልጅ የምትባሉት። You claim to be የራሳችሁን ምኞት የእንትናን ስብከት ከሆነ የምትከተሉት ስፒሪት የተከተላችሁ አይደለም። You are not following a spirit. መንፈስን የሚከተሉ They follow a spirit. ምንን? መንፈስን የሚከተሉ ምኖች ናቸው? ኤቭሪ ታይም ከስፒሪት ኋላ መከተል አለባችሁ። You have to follow always as the spirit. ከስፒሪት ኋላ መከተል አለባችሁ። You have to follow the spirit. ከመንፈስ ኋላ መከተል አለባችሁ። You have to follow the spirit. ከመንፈስ ኋላ መጽሐፍ ቅዱስ እንደዚህ ይላል። ጳውሎስ And the Bible says Paul በአንዲት ከተማ ላይ in one city እንደዚህ አለ። he said ከባድ የሆነ የወንጌል በር ተከፍቶልኛል አለ። a great door of gospel has been opened. ታይተስ እዛ ባለመኖሩ መንፈስ የረፍት አልተሰማውም። My spirit was trembled because my son has been in ለመስበክ ሙሉ ከተማው ተላልፎ ሰጥቶኛል፣ ግን አንድ ሰው እዛ ስለሌለ ከተማውን ጥዬ ወጥቻለሁ አለ። because I leave the city. ለምን ሲባል መንፈስ የረፍት አልተሰማውም። My spirit was in trouble. ለዛ sometimes ቸርች ውስጥ ትመጣላችሁ። He came in the church ህዝቡ ቃል እየጠበቀ ነው። and the people was expecting a word. ውስጣችሁ ምንም አይነት ቃል ይጠፋል። There is no word in your heart. ሶ ማድረግ ያለባችሁ ስፒሪት መከተል አለባችሁ። You have to follow the spirit. ስፒሪት መከተል አለባችሁ። You have to follow the protocol of the spirit. ጎርደን ራምሴን ብቻ የሆነ አንድ ህንድ ውስጥ ረጅም ዓመት ያገለገለ አንድ ወንጌላዊ አለ። There is a great evangelist in India. ትልቅ የእግዚአብሔር ሰው ነው። He's a great man of God. ስቴዲየም በሙሉ ህዝብ ተሰበሰበ። The whole entire stadium was gathered. ቲንክ ዩ እስካሁን ቁማል። ይሄ ወንጌላዊ This evangelist, በ10,000 ሰዎች የሚቆጠሩ ሰዎች ተሰብስበዋል። he gathered a lot of people. ፕሮግራሙ ወርሺፕ በሺ የሚቆጠሩ ኳየሮች ይዘምሩ ነው። In the program there was a worship. ፕሮግራም አስተዋዋቂው The person who was the one who host. ይሄ እግዚአብሔር ሰው ኢቫንጀሊስት እንትና መጥቷል አለ። Evangelist something is came our program. ኢቫንጀሊስቱ መጣ። And the evangelist came. ማይኩን ሲይዝ When he has the mic. መንፈስ ቅዱስ አንድ ነገር እንዳትናገር አለ። And the Holy Spirit did not speak anything. ማይኳን ድሮፕ አደረገ። He dropped a mic. ጉባኤውን ዞረው። And he turned upon the congregation. ወደ ቤቱ ሄደ። He went unto his house. ሰውየው ሰብኮ The man that he preached, ጸልዮ he prayed. ከፈወሳቸው በሽተኞች በላይ ብዙ በሽተኞች ይዛ ቀን ተፈወሱ። That day a lot of people were healed. ሰውየው ጥሎ ሄዷል። Already he lives. ስብከት የለም፣ ጸሎት የለም። No preaching, no ሰዎች በመንፈስ prayer. ቅዱስ ተሞልቶ መጮህ ጀመሩ። People were shouting. እዛ ስፍራ ላይ ሰዎች ክራንች ዊልቸር መጣል ጀመሩ። People will get healed. ማን ነው መድረክ ላይ ቆሞ ሲባል ማንም የለም። Nobody was there. የዛን ታይም ላይ መንፈስ ቅዱስ አንተን ለራሱ አልፈልግም ብቻዬን ነው አገለግላለሁ አለው። Because I will minister that time, I will minister alone. ሰውየው ወጥቶ ቢሰብክ የሚያውቃቸውን ቃላቶች ቢናገር አንድ በሽተኛ አይፈውስም። Nobody will get healed if that program. ሰውየው ጉብዝናው ምንድነው ካላችሁ የመንፈስ ድምጽ ነው የተከተለው። Because he followed the spirit. የእግዚአብሔር ቃል ስብከት ይፈልጋሉ ብሎ ቁጭ ብሎ ለማውቁባቸው አልሞከረም። He doesn't wake into work. አያቸው He see them. መለሳለሁ እንኳን አላለም። He says even he doesn't say I'll ዞረ he go በበሩ ወጣ። and he left. እነዛ ፕሮግራም ላይ ነበር አንድ ፓስተር ነው የነገረኝ። And that pastor, that one Ethiopian guy, ፓስተር አሌክስ የሚባል Pastor Alex, he told me ፕሮግራሙ ላይ ነበረ። he was in that program. ቻው እንኳን አላለንም ማለት He doesn't greet us. ወርሺፑ ይቀጥላል አለ። The worship even he doesn't say continue. መጣ
He came. ማይክ ላይ ያዘው። He hold the mic. አንድ ቃል ሳይናገር አስቀመጠው። He dropped it. ወጣ። He went. He went there. በሽተኛ ተፈወሰ። ብሶ መንፈስ ቅዱስ ተሞላ። Everything was filled by the Holy Spirit. A lot of people were getting ለምን ከተባለ why it is because ለምን ከተባለ why it is because በአንድ ነገር ምክንያት because of one thing. መንፈስ ቅዱስ ኋላ የሚከተል ሰው ነው። Because always he the man who follow Holy Spirit. ከመንፈስ ቅዱስ ኋላ የሚከተል ሰው always he follow Holy Spirit. ለዛ ቲቪ ጆሹዋ አንዳንድ ጊዜ ሲጸልይ አይታችኋል? Have you ever seen Prophet TV Joshua? እየነካ Some they touch them. አንተ በጸልይልህ አትፈወስም ብሎ ጃምፕ ያደርግና ሌላ ሰው ይነካል። And the person another people he jumped them. Because and the reason ጌታ ሊፈውሰው ፈቃደኛ ካልሆነ የቲቪ ጆሹዋ ጸሎት አይፈውሰውም። because if the Lord is not willing to heal him, Prophet TV Joshua will not never heal him. ይሰማችሁ ነው? Are you with me? ጃምፕ አድርጎት ሌላ ፕሮግራም ላይ ይገባል። He went onto another program. ሌላ ፕሮግራም ላይ He go onto another program ከመንፈስ ኋላ after Holy Spirit. ክብር ለኢየሱስ ይሁን። Glory to Jesus. መንፈስ ቅዱስ እንደ ህዝብ ዛሬ ምን ብሏል? So as a congregation the Holy Spirit is አንድ telling ነገር ብሏል። He told one thing. እጥፍ በረከት፣ double portion. እጥፍ ትቀበላላችሁ። You will have double portion. ና እጥፍ ትቀበላላችሁ። You will receive double እጥፍ portion. ትቀበላላችሁ። እጥፍ ትቀበላላችሁ። እጥፍ ትቀበላላችሁ። እጥፍ ትቀበላላችሁ። ይሄ ሰውዬ This man, ይሄ ወንድሙ ነው። his brother. ወንድሙ His brother, አንድ መኪና ካለው if he has one car, ሁለት መኪና የመያዝ መብት አለው። he has a right to have በኩር two cars. በመሆኑ ብቻ It's because he's a firstborn. በኩር በመሆኑ ብቻ Because he is a firstborn. so after this Today, ንግግራችሁን ከእግዚአብሔር ጋር አድርጉት። it says connect with yourself with God. ተቀለሽ ያዕቆብ Jacob, ከብዙ ዓመታት በኋላ after a long period of time, ኤሳው ጋር ሲመለስ when he gathered unto Esau, ምን እንዳደረገ ታውቃላችሁ? do you know what he do? ያኛው የአባቱን ንብረት ነው የወሰደው። That one has inherited from his ይሄኛው ደግሞ father. በጎቹን እግዚአብሔር ነው ያበዛለት። And this man is multiplied by እዛ God. ቤት ውስጥ የሌለ ቆዳ እንደዚህ አይነት ቆዳ የሌላቸው በጎች ተፈጥረውለታል። እዛ ቤት ውስጥ In that house, even unique things has happened. ሲመለስ When he go back, ለአብሮት ላሉ ባሪያዎች እንደዚህ አላቸው፣ and for his slave, ይሄኛውን በግ ለኤሳው ስጡት። take this unto Esau. ኤሳው እንደዚህ አይነት በግ የለውም። He doesn't have like this. ይሄኛውንም ስጡት። And give him like this. ይሄኛውንም ስጡት። Also give him. መጽሐፍ ቅዱስ ሁለት ወንዝ አሻገረ ነው It የሚለው። says he walked. ይሄኛውም ሂድ ይሄኛውም ይሄዳል። ኤሳው ጋር ሲመጣ ያ ሁሉ በግ መጥቷል። A lot of things has happened or because presented. አንደኛው ከይስሐቅ አንደኛው ከእግዚአብሔር ነው የተቀበለው። It was one from Isaac. ሁለት እጥፍ ዛሬ ከአባቶቻችሁ አይደለም የምትቀበሉት። Now not ከእናንተ ወላጅ አይደለም የምትቀበሉት። not even from ከመንፈሱ ያለም ነው የምትቀበሉት። from Holy Spirit. ከእግዚአብሔር ዘንድ ነው የምትቀበሉት። From God. ሁለት እጥፍ የውጭ በሮች፣ ሁለት እጥፍ የሥራ በሮች፣ ሁለት እጥፍ የአገልግሎት በሮች፣ ሁለት እጥፍ የኢንቨስትመንት በሮች፣ ሁለት እጥፍ የፋይናንስ በሮች። አፍረንበታል፣ በዚህ ሼም ይዞናል ብላችሁ በጻፋችሁበት ጉዳይ ላይ think that you write the arsh. ሁለት እጥፍ ሆነ፣ ሁለት እጥፍ ሆነ፣ ሁለት እጥፍ ሆነ። double. መጽሐፍ ቅዱስ ውስጥ In the Bible, ጌታ ኢየሱስ Jesus of Nazareth, ያደረጋቸውን ታምራታቸው አይታችኋል? have you seen the miracles and wonders? ወንጌላ ስለነሱ ሲያወሩ እንደሚል ታውቃላችሁ? Do you know the gospel speaks? ሰማይና ምድር ነው እኮ ያሉት። Even the heaven and the earth. ወረቀትና ብዕር ቢሆኑ If they are like a book on a pen. የሶስት ዓመት የአገልግሎትን ታሪክ መዝግበን አንጨርስም ነው ያሉት። Because we can never be recorded. ለምን እንደዛ ታውቃላችሁ? Why it is because? ለምንድን ነው የተለየው? Why it is unique? የበኩር ልጅ ነው። Because he's firstborn. የበኩር ልጅ ነው። Because he's firstborn. ሌላው 30 ዓመት ተሰጥቶት ያገለገለው እኮ ተጽፏል። የሱ ግን For him, ሰማይ ያልቻለው ምድር ያልቻለው is የሚበቃው ለኛ unrecorded. የሚሆነው ብቻ ነው የተጻፈው። it's only that is የናዝሬቱ ኢየሱስ የበኩር ልጅ ስለሆነ because Jesus of Nazareth is firstborn. የሶስት ዓመት ታሪክ 3 years of record. መጽሐፍ ቅዱስ እንደሚጠቀላችሁ Do you know the Bible said? ዮሐንስ ታውቃላችሁ? John, ሁሉንም ሰው አጠመቀ። like he baptized everyone of ሁሉም them. ሰው He baptized everyone. ሲያጠምቃቸው ምን ብሎ እንዳጠምቃችሁ ታውቃላችሁ? Do you know how he baptized? የንስሐ ጥምቀት ተብሎ ይጠመቀው። It is baptism of መጽሐፍ repentance. ቅዱስ ሲናገር እንደዚህ ይላል። And the Bible says, ህዝብ ሁሉ ተጠምቆ ከጨረሰ በኋላ ነው after everyone has baptized. የሚለው። ሁሉም ምሏል። Everyone almost is ህዝብ ሁሉ እኮ ነው የሚለው baptized. ተጠምቋል። They get baptized. ጌታ ኢየሱስ መጣ። And Jesus of Nazareth came. እሱ ሲጠመቅ When he baptized, ሰማይ ተከፈተ። the heavens opened. ህዝብ ሁሉ ተጠምቆ አልተከፈተም። No one has been opened. Or the ህዝብ ሁሉ ተጠምቆ አልተከፈተም። እሱ ውሃ ውስጥ ሲገባ when he heaven entered open into, ሆነ። the heavens opened. ዮሐንስ ያን ሁሉ ህዝብ አጥምቆ ድምፅ አልሰማም። Never is hears a ኢየሱስን voice. ሲያጠምቅ ድምፅ ሰሙ አለ። A voice from heaven. መንፈስ በርግብ አምሳል ሲወርድበት አየዋል። I see the Spirit descend as like a dove. Are you with me? በጌታ በኢየሱስ የተወደዳችሁ በኩሮች ናችሁና You are the firstborn because of Jesus Christ. ዛሬ ለእናንተ ጸልያለሁ። Today I pray for you. ሁለት እጥፍ
double portion ሁለት እጥፍ double portion ሁለት እጥፍ ሁለት እጥፍ ሁለት እጥፍ ሁለት እጥፍ double ሁለት እጥፍ ሁለት እጥፍ ሁለት እጥፍ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።